በፕሮግራሙ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ባንኩ ዝናውንና ስሙን የሚመጥን ለከተማዋም ተጨማሪ ውበት ሊሰጥ የሚችል ግዙፍና ዘመናዊ ፕሮጀክት ይዞ መቅረቡን አድንቀዋል። አያይዘውም የቦንጋ ከተማ የክልሉ መስተዳድርና የፖለቲካ መቀመጫ መሆኗን ከግምት ውስጥ በማስገባት በከተማዋ ላይ የባንኩ ዋና ዲስትሪክት እንዲፈቀድ ጠይቀዋል። ከሀገር ውስጥም አልፎ ወደ ውጭ ሀገር ቡናን በማቅረብ ሻይን በማቅረብ ቅመማ ቅመምን፣ ማርን እንደዚሁም ደግሞ ሌሎች ጥራጥሬና የቅባት እህሎችን ጭምር በማምረት የሚታወቅ አካባቢ ነው። ከተማችን ከዚህ ባሻገር የክልል ብዝሃ ማዕከል ዋና ከተማ ናት። ስለዚህ በዚህ ደረጃ ላይ እየተስፋፋ በተለይ እያደገ የመጣውን የዞናችንና የከተማችን በቢዝነስ ከባቢን በማሳደግ የኢንዱስትሪና የአገልግሎት ሰጪ ተቋማት እንዲስፋፉ እድል የሚሰጥ አልፎም ደግሞ አሁን እየመጣ ያለው የፋይናንስ ተቋም ከቴክኖሎጂ ጋር በጣም ቅርበት ያለውና ተደራሽነቱም እየሰፋ የመጣ ስለሆነ ያንን የቴክኖሎጂ አቅምንም የፋይናንስ ተቋሙን የሚያሳድግ እዚሁ ዋና ማዕከል ሆኖ ለከፋ ዞንና ለቦንጋ ከተማ ብቻ ሳይሆን ለኛ ለደቡብ ምዕራብ ክልል ዞኖች ተጨማሪ አገልግሎት እንዲያሰፋ የሚያደርግ ነውና እኛ ጥያቄያችን ይሄ አንዱ ትልቁ ተመልሷል። በዚህ ምስጋናችን ከፍ ያለ ሆኖ ይሄ ደቡብ ምዕራብ ሪጅንም ደግሞ ራሱን የቻለ ሪጅን ሆኖ የደቡብ ምዕራብ ምናልባት ሰፊ ነው ቦታው። ደቡብ ምዕራብ ስንል ያንን አካባቢ እዚህ ማዕከል ላይ የቦንጋ ሪጅን ሆኖ የደቡብ ምዕራብ ክልል ሪጅን ሆኖ ይደራጅ ምኞቴ ነው፣ ፍላጎቴ ነው። እናንተ ውስጣችሁ ይሄን ወደፊት የምትሰሩ ይመስለኛልና ይህ የመሰረት ድንጋይ የረጅም ጊዜ የህዝብ ጥያቄን የመለሰና በአካባቢው ማህበረሰብ ዘንድ ከፍተኛ ደስታን የፈጠረ መሆኑን ተናግረዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም የህንፃው መገንባት በአካባቢው ያለውን የኢኮኖሚ እንቅስቃሴ ይበልጥ ከማሳደጉ በተጨማሪ የአገልግሎት አሰጣጡን ተደራሽ፣ ቀልጣፋና ዘመናዊ ለማድረግ ከፍተኛ እገዛ እንደሚያደርግ አስገንዝበዋል። የተሻለ ለህዝብ ጠቀሜታ፣ የተሻለ የህዝብ እርካታ ሊጀምር የሚችልበት ሁኔታ ይኖራል የሚል እምነት አለ። አጠቃላይ በከፋ ላይ በደቡብ ምዕራብ ላይ አሁን በኢንቨስትመንት ደረጃ በርካታ ባለሀብቶች እየገቡ ያሉበት ሁኔታ ነው ያለው። የኢንቨስትመንት ማነቆ የሚሆነው የብድር አገልግሎት፣ የግብዓት እቃዎች በንግድ ባንክ በኩል በተሻለ አገልግሎት በተሻለ ፍጥነት ከዚህ በኋላ የሚቀርቡ ከሆነ እዚህ ያለንን እምቅ አቅም በተሻለ መልኩ ተጠቅመን ለሀገራችን ማበርከት የሚገባን አስተዋጽኦ እንደምናበረክት ሙሉ እምነት አለን። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ ቡሎ በበኩላቸው የሚገነባው ህንፃ የቦንጋ ከተማን ውበትና ዘመናዊነት ከፍ የሚያደርግ መሆኑን ገልጸዋል። ግንባታው በሚካሄድበት ወቅት ለበርካታ የአካባቢው ወጣቶችና ባለሙያዎች ሰፊ የስራ ዕድል እንደሚፈጥር የኢትዮጵያ ንግድ ባንክ ጅማ ዲስትሪክት ዋና ዳይሬክተር አቶ ሳዲቅ አብዱ ተናግረዋል። ዛሬ የተሰበሰብነው አንድ ህንፃ ለመገንባት ብቻ ሳይሆን ለቦንጋ ከተማ፣ ለከፋ ዞን እና ለአካባቢው ህዝብ የሚያገለግል የኢኮኖሚ እድገት፣ የፋይናንስ ተደራሽነትና ዘመናዊ አገልግሎት ማዕከል መሰረት ለመጣል ነው። ይህ ፕሮጀክት በጅማ ዲስትሪክት ደረጃ የሚገነባው የመጀመሪያ የቅርንጫፍ ህንፃ በመሆኑ ለአካባቢው ማህበረሰብ ስትራቴጂካዊ ጠቀሜታ ይኖረዋል። የኢትዮጵያ ንግድ ባንክ ለዚህ አካባቢ ያለውን እምነት ለደንበኞች ክብር እና ለአካባቢው ልማት ያለውን ቁርጠኝነት በተግባር ያሳየበት ነው። ይህ ፕሮጀክት በዮሐንስ ኃይሌ ጠቅላላ ህንፃ ተቋራጭ የሚከናወን ሲሆን የተቋራጩ ምክትል ስራ አስኪያጅ ኢንጂነር አየነው ዘውዴ ህንፃው በተያዘለት የ900 ቀናት የጊዜ ገደብ የጥራት ደረጃውን ጠብቆ ተገንብቶ እንደሚጠናቀቅ ተናግረዋል። በመሰረት ድንጋይ የማኖር ስነ ስርዓቱ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ አቶ ፍቅሪ አማን፣ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ የካፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌን ጨምሮ ሌሎች የክልል የዞንና የከተማ አስተዳደሩ የሥራ ኃላፊዎች፣ የባንኩ ከፍተኛ የሥራ ኃላፊዎች፣ የአገር ሽማግሌዎች፣ ባለሀብቶችና ወጣቶች ተገኝተዋል።